ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ወደ ቀዳሚ ዜናችን እንለፍ። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ከብፁዓን አበው ሊቃነ ጳጳሳት ጋር ቀድሞ ናዝራዊ ሆስፒታል ይባል የነበረውን በአሁኑ ወቅት ላይፍ አዲስ ተብሎ የተሰየመውን ሆስፒታል ጎበኙ። መምህር ጌታቸው በቀለ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ እና ብፁዓን አበው ሊቃነ ጳጳሳት በአዲስ አበባ ከተማ በ5 ኪሎ አካባቢ የሚገኘውን የቀድሞ ናዝራዊ ሆስፒታል በአሁኑ ወቅት ላይፍ አዲስ ተብሎ የተሰየመውን ሆስፒታል ጎበኙ። የሆስፒታሉ ባለቤት ዶክተር መሳፍንት አበበ እንደተናገሩት ላይፍ አዲስ መካከለኛ ክሊኒክ 4 ኪሎ አካባቢ ከፍቼ ህብረተሰቡን ላለፉት 18 ዓመታት ሳገለግል ቆይቻለሁ። አሁን ደግሞ እቅዳችን ሆስፒታል ለመክፈት ቢሆንም በዚህ በላይፍ አዲስ ሆስፒታል አንድ ደረጃ ከፍ ብሎ መጥተናል ብለዋል። ለረጅም ጊዜ በግል ክሊኒኮች ውስጥ በመስራት ላይ ይገኛለሁ። ላይፍ አዲስ መካከለኛ ክሊኒክ የሚል 4 ኪሎ ግንፍሌ አጠገብ ከፍቼ ህብረተሰቡን ያገለገልኩኝ ላለፉት 18 ዓመት በዚህ ሙያ ላይ ቆይቻለሁ። አሁን ደግሞ አንድ ስቴፕ ከፍ ለማድረግ ታስቦ ረጅም ጊዜ የታቀደበት ስራ ሆኖ በህልማችን በሆስፒታል ደረጃ መክፈትም ቢሆን የአልጋ ኳንቲቲውን ለማሟላት ባንችልም ሜዲካል ሰርጂካል ሴንተር ብለን በዚህ ቦታ ላይ ላይፍ አዲስን አንድ ደረጃ ጨምረን ይዘነው መተናል። የላይፍ አዲስ ሆስፒታል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቶችና ህንጻዎች አስተዳደርና ልማት ድርጅት የተከራዩን ህንጻና የሕክምና ተቋም ከዚህ ቀደም ናዝራዊ ሆስፒታል ተብሎ በሚጠራበት ወቅት አይቼዋለሁ ያሉት ዶክተር መሳፍንት በኋላ ግን ለ17 ዓመታት በመዘጋቱ በሚያሳዝን ደረጃ ተጎሳቅሎ ፈራርሶ ለማደስም የሚያስቸግር እንደነበር አብራርተዋል። ሆስፒታሉን ከተረከቡ በኋላ ሙሉ እድሳት በማድረግ በአጠቃላይ ለእድሳቱ ከ30 ሚሊዮን ብር በላይ ወጪ መደረጉንም አብራርተዋል። ናዝራዊ ሆስፒታል ከዚህ በፊት ናዝራዊ ሆስፒታል ተብሎ ሲሰራ ሲያገለግል በነበረበት ጊዜ የማየት አጋጣሚ ደርሶኝ አይቼዋለሁ። በወቅቱ በነበረን እይታ ቆንጆ ሆስፒታል ነበረ። አሁን ግን ለ17 ዓመት በላይ ተዘግቶ ይሄ ቦታ ግልጋሎት ሲሰጥ አልነበረም። እኔ ለረጅም ጊዜ ተከታትየዋለሁ ይህን ቦታ ለማግኘት። ከዚህ በፊትም ሆስፒታል ሆኖ አገልግሎ ስለነበረ እንደው ምናልባት እንዲህ አይነት ቦታ መልሶ ማግኘት እኔ የማስበውን ነገር ያሟላልኛል ብዬ ነበረ አስቤ ወደዚህ አመልክቼ ቀድሜ ወርፋ ጠብቄ እንደወስድ የተደረገው። ከተቀበልኩት በኋላ ግን የዛሬ ዓመት ስቀበለው እውነት በጣም በሚያሳዝን ሁኔታ ሞቶ ቤት በመባል ደረጃ በማይቆጠር የቆሻሻ ማጠራቀሚያ በሚመስል ሁኔታ በጣም ተንገላቶ ሞቶ አጽሙ ብቻ የቀረ ቤት ነበር የተቀበልነው። ለማደስም የሚያስቸግር አይነት ነገር ነበረ። እንደምንም ብዬ አድሼ እንደምንም ብዬ አስተካክዬ ወደ ስራ አመጣዋለሁ ብዬ ጀመርኩት። ግን እንዳሰብኩት አልሆነም። ካሰብኩት በላይ ዋጋም ጊዜም ፈጅቶ መጨረሻ ላይ ግን ብዙ ቢያለፋኝም ብዙ ቢያስወጣኝም ይሄንን የሚመስል አይነት እንዲሆን አድርገነዋል። ለኮንስትራክሽን ባለሙያዎችና የአዲስ አበባ ጤና ቢሮ በሚጠይቀው ስታንዳርድ መሰረት ስታንዳርዱን ጠብቆ እንዲሆን ላደረጉ አብሮኝ ለሰሩ ለኮሚቴዎቹ ምስጋና ይድረስ። ብፁዓን አባቶች እና የሥራ ኃላፊዎች አጠቃላይ የሆስፒታሉን የውስጥ ክፍሎች ተዘዋውረው የተመለከቱ ሲሆን ክፍሎቹ ዓለም አቀፍ ደረጃቸውን ጠብቀው ሙሉ የላቦራቶሪና የሕክምና አገልግሎት መስጠት በሚችሉበት መልኩ የተደራጁ ከመሆናቸው በላይ ለዓይንም ማራኪ ሆነው የተሰሩ ናቸው። ሆስፒታሉ ለብፁዓን አባቶች ለክብሯን እንግዶች የሚመጥን ልዩ የቪአይፒ ወይም የእንግዳ መቀበያና ማረፊያ ቦታዎችን ጭምር ያካተተ መሆኑን ዶክተር መሳፍንት አስረድተዋል። እኔ ስረከበው አባቶች ቀድመው አይተውታል ከኔ በፊትና በጣም አዝነው በጣም የተበላሸ እንደሆነና እንዴት አድርገን ልታስተካክለው እንደምችል እግዚአብሔር ይወቅልህ አይነት ነበር ነው የተባልኩትና ዛሬም በልዩ ሁኔታ እነሱን አባቶችን ብቻ ያማከለ የምርቃት እንዲመርቁኝ ቤቱንም በቡራኬ ወደ ስራ እንዲያስጀምሩ እነሱን የጠራሁበት ምክንያት ከዚህ በፊት የነበረውንም ሁኔታ ስለሚያውቁት
ምን ያህል እንደተደከመበት ምን ያህል እንደተለፋበትና የመጀመሪያውን ሕክምና በቤቱ ላይ እንደሰራን ቤቱንም አክመን እንዳዳን ነው እዚህ ደረጃ እንዲደርስ እንዳደረግነው እንዲያዩትና አባታዊ ምርቃታቸውንና ቡራኪያቸውን ለማግኘት ስል ይህን ፕሮግራም ለዛሬው ቀን ለነሱ ስፔሻል አድርገን ለብቻቸው አቅርበን አስተናግደናል። በጉብኝቱ ማጠቃለያ ብፁዓን አባቶች ሆስፒታሉ የቤተ ክርስቲያንን ንብረት ይዞታ ይበልጥ በሚያሳምርና የሕዝቡን ጤና ለመጠበቅ በተሟላ መልኩ የሕክምና አገልግሎት ለመስጠት እያከናወነ ያለውን ዘመናዊ የእድሳት እንቅስቃሴ በላቀ ሁኔታ አድንቀዋል። በጉብኝቱም ወቅት ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የሶማሌ ጅግጅጋና የአርሲ አህጉረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ሊቀ ስዩማን እስክንድር ገብረ ክርስቶስ የቤቶችና ሕንፃዎች ልማት ድርጅት ዋና ስራ አስኪያጅና የሕዝብ ግንኙነት መምሪያ ዋና ኃላፊና ጥሪ የተደረገላቸው እንግዶች ተገኝተዋል። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ገዳማዊ ልማት ለቤተ ክርስቲያን አንድነት በሚል መሪ ቃል እየሰራ ያለው የልማት ስራ 65 በመቶ መድረሱ ተገለጸ። ዲያቆን ቴዎድሮስ ፍስሐ ሰኔ 30 2018 ዓመተ ምህረት ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ገዳማዊ ልማት ለቤተ ክርስቲያን አንድነት በሚል መሪ ቃል እየሰራ ያለውን የልማት ስራ የሚገልጽ ጋዜጣዊ መግለጫ በኢንተር ሌክዠሪስ ሆቴል ሰጠ። በዕለቱ ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ጥሪ የተደረገላቸው እንግዶች ተገኝተዋል። የፕሮጀክቱ ሂደት በአቶ ሙሉቀን አሰፋ የገዳሙ ኮሚቴ የቀረበ ሲሆን በሪፖርቱም ማዕከላዊ ጎንደር ምስራቅ በለሳ የሚገኘው ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ገዳማት ራሳቸውን በራሳቸው የመቻል ማሳያ እንደሆነ የተነገረለት የልማት ፕሮጀክት በውስጡ ህንፃ ቤተ ክርስቲያን፣ የአብነት ትምህርት ቤቶች፣ ዘመናዊ ትምህርት ቤት፣ መካከለኛ ክሊኒክ፣ የእንስሳት እርባታ፣ የምዕመናንና የጸበልተኞች ማረፊያ የያዘ መሆኑም ተገልጿል። በገዳም ውስጥ የሚገኘውና ምስጢራተ ቤተ ክርስቲያን የሚፈጸምበት በቅዱስ ሚካኤል ስም የተሰየመው ህንፃ ቤተ ክርስቲያን ቤተ መቅደስ እጅግ ጠባብና ከጥቂት ጊዜያት በኋላ የመፍረስ አደጋ የተጋረጠበት መሆኑ ሌላው አሳሳቢ ጉዳይ መሆኑን በመረዳት የጥንታዊውን የቤተ ክርስቲያን ቅርጽ ባልተወ መልኩ ወደፊት የመነኮሳትና የምዕመናን ቁጥር እንደሚጨምር በማሰብ ካለበት ስፋት በመጨመርና መሰረታዊ የግንባታ ንድፍ በማውጣት የሰርቬይ ስራ በማከናወን ግንባታው ተጀምሮ የግንባታ ስራው ከ25 በመቶ በላይ ተከናውኗል። ከመንግስት ግዥ በፈጸመው የሊዝ መሬት ላይ G+3 ባለ 3 ወለል የአብነት ትምህርት ቤት ስራ እያከናወነ ሲሆን የግንባታ ስራው ከ70 በመቶ በላይ ማሳካት ተችሏል። ከቅድመ አንደኛ ደረጃ እስከ 12ኛ ክፍል የአስኳላ ትምህርት ቤት እየተሰራ ሲሆን ግንባታው የፊኒሽንግ ስራ ላይ የደረሰና ለትምህርት ቤቱ አስፈላጊ የሆኑ ቁሳቁሶችን በማሟላት ላይ ይገኛል። እንዲሁም የትምህርት ቤቱ ካሪኩለም ስራ በመሰራት ላይ ይገኛል። የጸበልተኞችና የሱባኤ ማረፊያ ቤት ግንባታ ለማከናወን አስፈላጊው ዝግጅት እየተደረገ ይገኛል። የውሃና የመብራት አገልግሎት እንዲሁም ሌሎችንም ስራዎች የማከናወን ስራ እየተሰራ ይገኛል። የከርሰ ምድር ውሃ የማውጣትና 8 ኪሎ ሜትር የሚረዝም የመብራት ዝርጋታ ስራም በመከናወን ላይ ነው። ከፍተኛ ደረጃ ክሊኒክ፣ የንጽህና መጠበቂያ ውጤቶች ማምረቻ መጋዘን፣ የምግብ ማቀነባበሪያ እየተሰሩ ካሉና በቀጣይ ከሚሰሩ ስራዎች መካከል ናቸው። ፕሮጀክቱ በ2 ዓመታት ሊጠናቀቅ ቀን የተቆረጠለት በመሆኑ ለማጠናቀቅም ከ210 ሚሊዮን ብር በላይ እንደሚያስፈልግም ተጠቁሟል። እነዚህ ቀደም ሲል የተጠቀሱት በገዳሙ ላይ ሲሰሩ የታሰቡት ፕሮጀክቶች በ2 ዓመት ሰርተን የምናጠናቀቅ ሲሆን በገዳሙ የሚከናወኑ የልማት ስራዎችን ከፍጻሜ አድርሶ ገዳማውያኑ ካሉባቸው ተደራራቢ ችግሮች ራሳቸውን እንዲችሉና ከልመና እንዲወጡ ለማድረግ በቀጣይ ለሚሰሩ የልማት ስራዎች ማከናወኛ 210 ሚሊዮን ብር የሚያስፈልግ ሲሆን ይህን የማሰባሰብ ስራም የተጀመሩ የልማት ስራዎች ተፈጻሚ እስኪሆኑ ድረስ ተጠናክሮ የሚቀጥል ይሆናል። ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ባስተላለፉት መልእክትም እየተሰራ ያለው ስራ በሕግ አግባብ የተያዘ በመሆኑ ምንም አይነት ጥርጣሬ ሳይገባቸው ምዕመናን የበኩላቸውን ኃላፊነት እንዲወጡም መልእክታቸውን አስተላልፈዋል።
ያ መከራ የነበረበት የሙት አንሳ በበለሳ ውስጥ ላይ ማን ይመስክር? የጎንደር ሕዝብ ነው የሚመሰክረው። የሚሰራ ያለ በሕግ ነው፣ የሚከናወነው ያለ በሕግ ነው። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ለሚሰሩ ለሚያደርጉት የሙት አንሳ ቅዱስ ሚካኤል አንድነት ገዳም በጣም እየለማ ነው ያለው። በዓለም ዙሪያ ያላችሁ የሰጣችሁት ለዚህ ገዳም አሁንም በጅምር ላይ ያለው ገዳም እንድትፈጽሙ አደራ መልእክታችን አስተላልፋለን። አሁን በቅርብ ጊዜ ወደ ገዳሙ እንሄዳለን። ፈሪዎች አባቶች አይደለም፣ የተሰራውን ለመላው ዓለም ሄደን እናሳውቃለን። በአቶ ሙልጌታ በላይነህ የገዳሙ የሕግ ክፍል ኃላፊ ስለ ገዳሙ ካለበቂ መረጃ በማንኛውም ማህበራዊ ሚዲያ የተዛባ መረጃ፣ የተሳሳተ መልእክት ማስተላለፍ በሕግ የሚያስቀጣ መሆኑም ተገልጿል። የመረጃውን እውነተኝነት ለማጣራት ተገቢውን ጥረት ሳያደርግ ሐሰተኛ፣ ያልተገባ፣ የተሳሳተ በእንግሊዘኛው ሚስኢንፎርሜሽን ዲስኢንፎርሜሽን የምንለውን ነገር ያስተላለፈ ሰው የወንጀልም የፍትሐ ብሔርም ኃላፊነት አለበት። በመጨረሻም ከገዳሙ በመጡ አባት አባ ብርሃነ ሰላም ሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ቄሰ ገበዝና የስብከተ ወንጌል ኃላፊ ለተደረገላቸው ነገር ሁሉ እግዚአብሔርን በማመስገን ለተራዱ ወገኖችም ምስጋና አቅርቧል። በዚህ በሙት አንሳ ማር ቅዱስ ሚካኤል ስላደረጋችሁ በእውቀታችሁም በሐሳባችሁም በስራችሁም በድካማችሁም ሌሎችም የሚዲያ አካላት እስከ ቦታው ድረስ እየተገኛችሁ ሁላችሁም ምዕመናን ሁሉ ስላደረጋችሁት ነገር አሁንም እግዚአብሔር ይባርካችሁ እላለሁ። በብፁዕ አቡነ መቃርዮስ ቃለ ምዕዳንና ቡራኬ የዝግጅቱ ፍጻሜ ሆኗል። የባህር ዳር ሀገረ ስብከት የአራቱ ጉባኤያት የምስክር ጉባኤ ቤት 19 ደቀ መዛሙርትን ብፁዓን አበው ሊቃነ ጳጳሳት በተገኙበት አስመረቀ። ብፁዕ አቡነ አብርሃም በመርሃ ግብሩ ላይ ለተመራቂ ደቀ መዛሙርትና ለቤተ ክርስቲያን የእንኳን ደስ ያላችሁ መልእክት አስተላልፈዋል። የዛሬ ተመራቂ ደቀ መዛሙርት የነገ መምህራን በመሆናችሁ የቅድስት ቤተ ክርስቲያን ሉዓላዊነት ተከብሮ እንዲዘልቅ ለሐዋርያዊ አገልግሎት በምትጓዙበት ሁሉ በርትታችሁ ልትሰሩ ይገባል ሲሉ አሳስበዋል። ብፁዕነታቸው አክለውም በማያስፈልገው መልኩ የጥንቱን ዕውቀታችሁን አታዘምኑት፣ የአባቶቻችን ትርጓሜም ወደ ቀጣይ ትውልድ ተጠብቆ እንዲተላለፍ ተግታችሁ እንድትሰሩ ሲሉ አባታዊ መልእክት አስተላልፈዋል። ብፁዕ አቡነ ኤልያስ የኖርዲክና ግሪክ ሀገረ ስብከት ስቶክሆልም ሊቀ ጳጳስ በበኩላቸው ተመራቂ ደቀ መዛሙርት በአገልግሎታቸው ለፍሬ እንዲበቁ ምኞታቸውን ገልጸዋል። ሊቀ ሊቃውንት ስምዐኮነ መልአክ በበኩላቸው ያስተማሯቸው ደቀ መዛሙርት ለዚህ ደረጃ በመብቃታቸው ደስታቸውን ገልጸው በቀጣይም በምስክር ጉባኤ ቤቱ በነበራቸው ቆይታ የቀሰሙትን ጥንታዊ የኢትዮጵያ ቤተክርስቲያን ዕውቀት ተግባር ላይ በመዋል ለቤተክርስቲያንና ለሀገር የሚጠቅም አገልግሎት እንዲሰጡ አሳስበዋል። ውድ ቤተሰቦቻችን የሰዓቱ ዜናዎቻችን እነዚህ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ይቀጥላሉ። ሰላም።